ጸጸቱ እንደቀጠለ ነው። አብርሽ በአሁን ሰዓት የራሴን ህይወት ጀምሬያለሁ። በዙሪያ እየመጣች እንዳትረብሸኝ እኔም አልረብሻትም። በልጄ ዙሪያ ግን ልጄን መጥቼ በፈለግኩበት ሰዓት እንዳይ ብቻ ትፍቀድልኝ ብሏል ማለት ነው። ዴቭ እንግዲህ ሶስተኛ ወገን ሆኖ ሩታና አብርሽን ለማስታረቅ ቢሞክርም ትዳራችን ግን አይቀጥልም ብሏል ማለት ነው። ሩታዬ አይዞሽ፣ ነገሮች አንቺ ባሰብሽው አልሄዱልሽም። ስለዚህ ራስሽን አታድክሚ። አብርሽ ከእንግዲህ ቢመለስ እውነቴን ነው ባል አይሆንሽም። ለምን ከዚህ በፊት እኮ አይተሽው አልሆን ስላለ ነው ፍቺም የፈጸምሽው ፍታኝ ብለሽ ያስገደድሽው ማለት ነው። አሁን ደግሞ ታርቀን ህይወታችን እንኑር። ያው መቼም አንድ እናት አንድ ሴት ባሏ እንዲመለስ ትፈልጋለች። ግን በአሁን ሰዓት ላይ አብርሽ እኔ አንቺ ጋር መመለስ እጎዳሻለሁ፣ በድን ነኝ፣ ፍቅር ላንቺ የለኝም ብሎ ግልጹን እየነገረች ስለሆነ ወደ ራስሽ ተመለሺ። አንቺም የራስሽን ህይወት እውነቴን ነው ዛሬ አንቺ ለምነሸዋል፣ እሱ ደግሞ ነገ ለምኖሽ እንዲመጣ ከሱ ተሽለሽ ተገኝ ማለት ነው። ይሄን ነው የምላት። ሰላም ውድ ተመልካቾቼ እንዴት አላችሁ? ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ነባሮች መታችሁ በቀነስ ስለምታበረታቱኝ ከልብ አመሰግናለሁ ማለት ነው። እንግዲህ ወንድማችን ዴቭ ያው በአዲስ ቻናል ነው የመጣው። ዌልካም ብለናል ማለት ነው። እና የአብርሽ ታላቅ ወንድም አስተዋይ፣ ትዕግስተኛ ብየዋለሁ። ለማንኛውም በጣም ትዕግስተኛ ከዛ ቤት በጣም ቱክቱክ የምትለው ቡዜ ናት። ቡዜ ናት። ያው እንግዲህ የእናት ሆድ ዥጉርጉር ነው ይባላል ማለት ነው። እና እንግዲህ ሁላችንም በየቤታችን የራሳችን የሆነ ባህሪ አለን። የእኔ ወንድም ሌላ እኔ ሌላ ከአንድ እናት ብንወለድም ማለት ነው ውዶችዬ። እና እንግዲህ ዴቭ አብርሽንና ሩታን ለማስታረቅ ትዳራቸው እንዲቀጥል ያው ብዙ እየለፋ ነበረ። አሁን በመሀል ቢመጣም ማለት ነው በእነሱ ትዳሩ እንዳይፈርስ ትዳሩ እንዲቆም እንዲቃና ብዙ ጊዜ ከሩታ ጎን ሆና እንግዲህ ስደግፋት የነበረችው አብርሽን ደግሞ ሀሳቡን ሁሉ ውድቅ ስታደርግ የነበረችው ቡዜ ነበረች። እናውቃለን። እውነቴን ነው ብዙ ጥራለች። መሀል ላይ ያችን በተናገረቻት ሁላችሁም ቡዜ አበዛሹ እያላችሁ ነበረ። ያው ጥፋቱ የሩታ ነበር ያኔም ማለት ነው። ሶ አሁን ሩታ በደንብ የተጸጸተች ነው የሚመስለው። አብርሽ ደግሞ ፍላጎት የለኝም ብሏታል። ሩታዬ እውነቴን ነው አንቺ ጀግና ሴት ነሽ። ገና ወደፊት ታብቢያለሽ፣ ትልቅ ደረጃ ትደርሻለሽ፣ ልጅሽን ለቁም ነገር ታበቂያለሽ። ስለዚህ ጠንካራ ሆነሽ ነገሮችን ማለፍ አለብሽ። አሁን ላይ ለአንቺ ተመልሰሽ አብርሽን አፈቅርካለሁ ትዳራችን ይመለስ ብለሽ ስለለመንሽው እሱ ግን ክብርሽን ዝቅ ሊያደርገው ይችላል ማለት ነው። ትዳሬ ይመለስ፣ ልጃችን በጋራ እናሳድግ፣ እኔ ደግሞ ለአንተ ፍቅር አለኝ ብለሸዋል። እሱ እንደሌለው እየነገረሽ ነው። ስለዚህ ከአብርሽ ፍቅር ከሌለ እውነቴን ነው እመኚ 100% ትጎጃለሽ ማለት ነው። ፍቅር የጋራ ሲሆን ነው፣ በመተሳሰብ ሲሆን ነው። ከአንቺ ብቻ ከመጣ ግን ከዚህ ቀደም እውነቴን ያለቀሽው ያ ለቅሶ ሳይሆን አሁን ድጋሚ የምታለቅሽው ደም ነው የሚሆነው ማለት ነው። የማይድን ጠባሳ ነው ጥሎብሽ የሚያልፈው። ስለዚህ ተይው፣ ልጁን እየመጣይ አባትነቱን ለልጁ ፍቅሩን ያሳይ፣ ልጁን ይንከባከብ፣ ልጁን ይርዳ። በሌላ ነገር አትድረስብኝ፣ እዛ ቤት በሚሄድ ሰዓት ሌላ ነገር ነው የምታስበው ብሏል። እንግዲህ ዴቭ አስማምቷችኋል። እሱ ነገር መተው አለብሽ ማለት ነው። አብርሽ እውነቱን እየነገረሽ ነው። አምነሽ ተቀበይ። በአንዴ ለመቀበል ሊያቀተሽ ይችላል። ልቡን አውቀዋለሁ፣ ምላሱ ነው እንጂ እንደዚህ የሚለው ሆዱ ባዶ ነው ብለሻል ማለት ነው። አንዳንዴ
ሞኝ ናቸው ምንም አያውቁም የምንላቸው ሰዎች እውነቴን ነው ታግሰው ታግሰው መጨረሻ ላይ ውሳኔያቸው ከባድ ነው የሚሆነው እና አሁንም እኔ የአብርሽን ውሳኔ የተረዳሁት እንደዛ ነው። በወቅቱ እሱም ለምኗታል። ጥፋት ሁለቱም ጋር ነበረ፣ አብርሽ ጋም ሩታ ጋም ነበረ። በመሀላቸው ሰዎች አሉ። ለአብርሽም ወሬ የሚያቀብል ነበር፣ ለሩታም ወሬ የሚያቀብል ነበር። እንግዲህ አመት በሙሉ የአብርሽና የሩታ ትዳር በጭቅጭቅ በንትርክ በለቅሶ አመት ደረሰ ማለት ነው። ከሰርጉ ጀምሮ አስቡት ያለውን ሁኔታ። አርግዛም ያው ወለደች፣ የ6 ወር ልጅም አደረሰች ማለት ነው። እና በጣም ነው የሚደብረው፣ እውነቴን ነው። ስለዚህ አሁን ላይ የሩታ እህት ኤልዱም ራሱ በጣም ተናግራለች። በቃ ተይው፣ እኛ ከደስታ ጋራ ደስተኛ ሆነሽ እያየንሽ ነበረ፣ አይዞሽ አለሁልሽ እያለ የሚንከባከብሽን የሚረዳሽን ወንድ ትተሽ ለማይፈልግሽ ሰው እንዴት ነው ለአንተ ፍቅር አለኝ ብለሽ የምትመጪው ብላ እንግዲህ ያው ቪዲዮ ሰርተዋል። ታላቃቷ በጣም ተቃውሞ አድርጋባታለች። ከዚህ ቀደም ግን አብርሽን እኔ እንደዛ ስትናገረው አይቻላቅም፣ ሩታንም እንደዛ ስትቆጣት አይቻላቅም ማለት ነው። እና አሁን ላይ ነገሩ መረር ጫን ያለ ይመስላል ማለት ነው። እንዴት ነው እኛ ከደስታ ጋራ ትዳር መስረተሽ ሽማግሌ ልኮ ወደ ውጭ ይወስድሻል ብለን ስናስብ ለአብርሽ ፍቅር አለኝ ብለሽ መተሽ የምታዋርጅን ለክብርሽ አይመጥንም አብርሽ እያለችሽ ነው። አይመጥንም ብላሻለች። በቃ አንደኛ ለክብራችን አይመጥንም ታላችሁ ተውት። አው ለክብራችሁ ታልመጠነ ተውት አብርሽን ማለት ነው። በቃ ሩታ ተዩ እየተባልሽ ነው። ተዩ። እውነቴን እኮ ነው። እንዴ ያለ እሱ መኖር አይቻልም እንዴ? ይቻላል እኮ ግድ አይደለም። አው አበበ ብሄድ ከበደ ይመጣል። ምንም ማለት አይደለም። ግን ያው ደስ የሚለው ከልጃችሁ አባት ጋር ከመጀመሪያ እስከ መጨረሻ ስትሆኑ ነው። እሱንም ደግሞ ፈጣሪ ሲፈቅድ ነው። ትዳር ደግሞ ከላይ ፈጣሪ መርቆ ሲሰጣችሁ ነው እንጂ እናንተ ስለወደዳችሁት እናንተ ስላፈቀራችሁት አብሯችሁ የሚዘልቅ ነገር የለም ማለት ነው። እውነቴን ነው። አንዳንዴ ትዳር ስትይዙ ትንሽ ከእናንተ አይምሮ የሚያገናዝብ ወንድ መሆን አለበት እንጂ አብሶ ይሄ ገና አፍላ ወጣጤ ላይ ያለ ስለ ፍቅር አያውቅም። ምንድን ነው ይሄ እንደ እሸት አላደል የባቄላ ያተር እሸት እንግዲህ ስታዩት በጣም የሚያጓጓ ያየውን ሁሉ ለማግኘት ለመቅመስ ነው የሚሯሯጠው ማለት ነው። እና እኛ ሴቶች ደግሞ ወንዶች እስከሚበስሉ እውነቴን ነው እኛ ጨጓራችን ተቃጥሎ ባዶ ይሆናል ማለት ነው። ምግብ መፍጨት ይተዋል። ቀይ ተሆናችሁ ጥቁር ትሆናላችሁ። እነሱ እስከሚበስሉ ማለት ነው። ወንዶች ቶሎ አይበስሉ። እውነቴን ነው። ቶሎ አይበስሉ፣ ቶሎ አይበስሉም። ድንጋይ ማለት ነው። እና እኛንን እረር ድብን የምንለው እንደኔ ፍላጎት ይሆንልኛል፣ እንደኔ ያስባል ለማለት ከባድ ነው። እውነቴን ነው። እኛ እንደምናስበው ወንዶች ማሰቢያቸው ጥጥ ዝግ ነው ማለት ነው። እና አሁንም ቢሆን ሩታን ራሷን ባታደክም ልጇን በሰላም ብታሳድግ እላለሁኝ። ከእንግዲህ አብርሽን ወደ እኔ እመልሳለሁ ብለሽ ባትለፊ ደስ ይላል በእውነት። ለምን ትርፉ ድካም ነው። አሁን ላይ ፍቅሬ ወጥቶልኛል ብሏል። ቢመለስ ይጎዳታል እንጂ ሩታን አይጠቅማትም። ብዙ ጊዜ ደግሞ አልቅሳለች። ያ ለቅሶ ደግሞ ይበቃታል ማለት ነው። ከዚህ በላይ ለቅሶ አያስፈልጋትም። ለምን ቀሪ ህይወቷን ደስተኛ ሆና ልጇን አሳድጋ ፈጣሪ ደግሞ ከሌና ግቢ ብላችሁ ሌሎቻችሁ ማምጣት ሳይሆን ፈጣሪ ከላይ በፈቀደው ሰዓት ለሷ ያለውን የትዳር አጋር እስከሚሰጣት መታገስ አለባት እንጂ በምርጫ ያመጣችሁት ወንድ ላይሆናት ይችላል ማለት ነው። ለምን ያለሷ ፍላጎት ገፋፍታችሁ አውሮፓ አሜሪካ ሊወስዳን ነው፣ ካናዳ ልትሄድ ነው። ያው ውጭ የሰው ሀገር የሰው ነው። ስደት ነው ውዶችዬ ማለት ነው። እና
ምንም ቢሆን ልጇን ይዛ ከቤተሰብ ጋር ፍቅር እየሰጠች ብታሳድገው ይሻላል። ያው ነው እኮ ታውቃላችሁ፣ ሌላ አባት ላይሆን አይችልም። ሁሉም ያው አንድ አይደሉም። ለማንኛውም ላይክ ሰብስክራይብ አድርጉ።